ሰላም የቫን ቤተሰቦች ዛሬም ደግሞ በፓርት 2 የፕሮጀክት ዴሊቨሪ ሲስተሞችን ለማየት እንሞክራለን። ሁለት አይነት የፕሮጀክት ዴሊቨሪዎችን እናያለን ዛሬ ቦት የሚለውን የፕሮጀክት ዴሊቨሪ ሲስተም እንግዲህ ቦትን አይተን ከሆነ ቢልድ ኦፕሬት ትራንስፈር የሚለውን የፕሮኪርመንት ኤንድ ኮንትራክት ዴሊቨሪ ሲስተም አይተን ከሆነ ብዙ ጊዜ የስሪ ሞዳሊቲ ፐብሊክ ፕራይቬት ፓርትነርሺፕ የሚል ኮንትራክት ታይፕ ነው የሚኖረው። እንግዲህ ይሄ የግል አልሚዎችን አብሮ በመስራት የሚል ሀሳብ ነው የሚኖረው። ኢንተርምስ ኦፍ ፋይናንስ ዲዛይን ኤንድ ኮንስትራክሽን ኢን ዘ ሚን ታይም ሜንቴናንስ ፔሪዱንም በዛው ልክ ገንብቶ ከጨረሰ በኋላ ለ10 አመት ሜንቴን ያደርጋል። ከ10 አመት በኋላ ነው ትራንስፈር የሚያደርገው። እንግዲህ ይሄኛው የዴሊቨሪ ሲስተም አይነት ለየት የሚያደርገው ምንድነው? ፋይናንሻል ሶርሱ ኢንዳይሬክት ነው። ምክንያቱም which is እስካሁን ካየናቸው የፕሮጀክት ዴሊቨሪ ሲስተሞች ፎርስ አካውንትም ዲቢቢም አይተን ከሆነ ከገቨርንመንት ወር ከክላየንቱ ነው ፈንድ ዳይሬክትሊ ኢንቮልቭ የሚደረገው። ይሄኛው ግን ኢንዳይሬክትሊ ፋይናንሻል ሶርስ ነው የሚኖረው። ሶ ከዚህ አንጻር ኢንተርምስ ኦፍ ክላየንት ኤንድ ኮንትራክተር አልሚም ውል ተቀባይም አካል ምን አይነት ጥቅም ይኖራል የሚሉትን ለማየት እንሞክራለን። እንግዲህ ከክላየንት አንጻር ወይም ደግሞ ከፕሮጀክት አስተላልፎ ከሚሰጠው ባለቤት አንጻር ምን አይነት ጥቅም አለው ካለን የፋይናንሻል ስካርሲቲ እጥረት ካለበት፣ ሾርቴጅ ካለበት፣ የዚህ አይነት ችግር ካለበት ያንን ነገር ይቀርፍለታል። ስለዚህ አስፐርዛት ፐርስፔክቲቭ ዴሊቨር ሊያደርግ ይችላል። በተመሳሳይ ሁኔታ የፕሮጀክት ክላየንቱ አይሚን ኮንትራክተሩ የኢንቴግሬትድ የሆነ የዲዛይን ኤንድ ኮንስትራክሽን ኤንድ ኦፕሬሽናል ኤንድ ሜንቴናንስ እንትኖችን በደንብ የተሳለጠ ነው ሊሆን የሚችለው። ኢንተርምስ ኦፍ ሪስክ አይተነው ከሆነ ክላየንት የፕሮጀክት ሪስኮችን በተመሳሳይ ሁኔታ ሚኒማይዝ ያደርግለታል። ብዙ ጊዜ ፕሮጀክቶችን ቶሎ ለመጨረስ ይረዳዋል። ሌላኛው ከዲስአድቫንቴጅ አንጻር ካየናቸው የዚህ አይነት ቦት ዴሊቨሪ ሲስተም አይተን ከሆነ which is የኢንተርናሽናል የቴንደሪንግ ፕሮሰሶችን ስለሚያደርግ which is ኮስቲ ነው ኢንተርምስ ኦፍ ቴንደሪንግ which is ኮስት ያደርገዋል። በተመሳሳይ ሁኔታ የረጅም ጊዜ ውል ነው የሚኖረው። እንግዲህ በዚህ አይነት የረጅም ጊዜ የውል ሂደት ውስጥ አልሚ አካል ኢንቨስትመንቱን ሪተርን እስከሚያደርግለት ጊዜ ረጅም ጊዜ ሊወስድ ይችላል። በተመሳሳይ ሁኔታ የፊውቸር የፖለቲካል የአንድን ሀገር የወደፊት ፖለቲካል እጣ ፋንታ ይወስናል። ምክንያቱም አንስቴብል ከሆነ ፖለቲካሊ አንስቴብል ከሆነ አግሪመንቱ ዲስራፕት የማድረግ ነገር ስለሚኖረው ይሄም በጣም ቴክ ያደርጋል። ከዚህ አንጻር ብዙ ጊዜ ኮንትራክተሮች የማልማት ፍላጎት አይታይባቸውም። ምክንያቱም በአንድ ሀገር ውስጥ የተረጋጋ የፖለቲካል ስቴብል የሆነ ነገር ሊኖረን ይገባል። በዛ ልክ ያንን አይተው ነው ኢንቨስት ሊያደርጉ የሚችሉት። በተመሳሳይ ሁኔታ ሁለተኛው የፕሮጀክት ዴሊቨሪ ሲስተም ደግሞ የምናየው ቡት የምንለው ነው። ይሄም ቢልድ ኦን ኦፕሬት ኤንድ ትራንስፈር ነው። እንግዲህ ራሱ ይገነባል፣ ራሱ ይሰራል፣ በራሱ ማኔጅመንቱ ይቀጥላል ማለት ነው። እንግዲህ እንዳልኳቸው እነዚህ ብዙ ጊዜ በገቨርንመንት አንጻር ካየ ነው የፕራይቬታይዝ የማድረግ ወይም ደግሞ አንድን ነገር ለሌላ ለግል ባለሀብት አሳልፎ የመስጠት አዝማሚያ ነው የሚኖረው። ብዙ ጊዜ እነዚህ ነገሮች አጨቃጫቂ ሆነው ነው የምናያቸው። ከጥቅም አንጻር ምን አይነት ጥቅም አለው ኢንተርምስ ኦፍ ፕራይቬት ሴክተር ካለን እንግዲህ ከጥቅም አንጻር አይተነው ከሆነ ብዙ ጊዜ ከፋይናንስ ከፈንድ አንጻር እስካሁን ባየነው ሁኔታ ውስጥ እንግዲህ ገቨርንመንት ብዙ ጊዜ ፋይናንሻል ዴሊቨሪ ያደርጋል። ይሄኛው ግን የዛ አይነት ፕሮባቢሊቲ አይኖረውም። which is so ኢንቨስትመንት as per their ፋይናንስ ሪዲዩስ ያደርግለታል ማለት ነው። ምክንያቱም ገቨርንመንት ምንም አይነት ፋይናንስ ዴሊቨር ስለማያደርግ ማለት ነው as per this። ሌላኛው ምንድነው? ኤፊሽንትሊ ኮንትራክተሩ ኤፊሽንትሊ ማኔጅ ያደርጋቸዋል ኢንተርምስ ኦፍ ታይም ኤንድ ኮስት ራሱ ስለሚሰራ ራሱ ስለሚያለማው በእነዚህ አይነት ሁኔታ ውስጥ ጥሩ ማኔጅመንት ይኖረዋል። ከሪስክ አንጻር ካየ ነው ሁለቱም ሼር የመደረግ እድል ይኖራቸዋል ማለት ነው። ኢንተርምስ ኦፍ ዜር ኳሊቲም አይተነው ከሆነ በደንብ ጥሩ የሆነ የፕሮጀክት አፈጻጸም ይኖረዋል። በተመሳሳይ ሁኔታም ደግሞ ጥሩ የፕሮጀክት ሰርቪስ ይኖረዋል። ብዙ ጊዜ ፕሮጀክቶች ላይ የምናያቸው አንዱ ፌለሪቲ ምንድን ነው? ተገንብተው ለትራፊክ ክፍት ከሆኑ ዋቴቨር ሰርቪስ ከሰጡ በኋላ ብዙ ጊዜ እንደገና ሜንቴናንስ ኮስት ዲማንድ ያደርጉናል። በዚህ አስፐርዲስ ግን ራሱ ስለሚቆጣጠረው የዚህ አይነት ችግር አይኖረውም ማለት ነው። አስፐር ዜር ፕራይቬት ሴክተር የኢንቨስትመንት ሪተርኑም እንደዛው እንዳልኳችሁ ሎንግ ተርም ፕላኒንግ ነው የሚኖረው። በዛ ሎንግ ተርም ፕላኒንግ ውስጥ
የረጅም ጊዜ እቅድ ይዞ ስለሚመጣ ሞር ሰስተነብል ይሆንለታል ማለት ነው። ከዲስአድቫንቴጅ አንጻር ካየነው ዊች ኢዝ ኮምፕሌክስ ኤንድ ኔጎሽዬሽን አይነት የኮንትራት ታይፕ ነው የሚኖረው። እንግዲህ ግልጽ ያልሆነው ሁኔታዎች ይኖራሉ፣ በዛው ልክ ዊች ኢዝ ኮምፕሌክስ ሊሆኑ ይችላሉ ማለት ነው። ከሌላ አንጻር ደግሞ ቻርጅ ኤንድ ታሪፎችን ከተጠቃሚው አንጻር በፈለጉት ልክ ተጠቃሚው ላይ ሊጭኑ ይችላሉ ማለት ነው። እንግዲህ አልሚ ሆነው ትርፋማ የመሆን ሞዳሊቲ ይዘው ስለሚመጡ ይህንን ነገር ማንም ኮንትሮል ሊያደርጋቸው ስለማይችሉ በፈለጉት ልክ ታሪፎችን ሎድ የማድረግ ቴንደንሲ ይኖራቸዋል እነዚህ አልሚዎች ማለት ነው። እንዳልኳችሁ እንግዲህ ክላየንቱም ዊች ኢዝ ከእጁ ስለወጣ እንደዚህ አይነት ነገሮችን የመቆጣጠር አቅም አይኖረውም። እንግዲህ ከዚህ አንጻር ሞር ዲስአድቫንቴጅስ ሊኖረው ይችላል ማለት ነው። የዚህ አይነት ዴሊቨሪ ሲስተም ብዙ ጊዜ ኢንተርምስ ኦፍ ስኬርሲቲ ፋይናንሻል ስኬርሲቲ ካልሆነ ብዙ ጊዜ የመሰጠት የዚህ አይነት ዴሊቨሪ ሲስተም ሪከመንድ አይደረግም። ምክንያቱም ብዙዎቹ ታርጌት አድርገው የሚመጡት ጥቅምን ስለሆነ እዛ ላይ ሞር ዲስፒዩት ክሬት ሊያደርግ ይችላል። እንግዲህ የተወሰኑ ነገሮችን ለማየት ሞክረናል። በቀጣይ ደግሞ እነዚህ ሲኤም ኦር ፋሲሊቲ ማኔጅመንት ኮንሰልታንሲ ሰርቪሶችን እና አሊያንስ የሚለውን ነገር ለማየት እንሞክራለን። ባያችሁት ነገር የተወሰነ ሀሳብ መልካም እንደሆነ አይታችኋል። በዛ ሀሳብ ውስጥ እንግዲህ ራሳችሁን ሀሳብ በመስጠት አዲስ የሆናችሁ ደግሞ ሰብስክራይብ በመሆን ቤተሰብ ይሁኑ። አመሰግናለሁ። ቻው